አሳዛኝ ዜና ከሰማ ከወደ አውሮፓ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም ከኔ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እናንተም ጋር ሰላም መልካም እንደሚሆን ባለሙሉ ተስፋ ነኝ። ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ ከች ብያለሁ። ሁል ጊዜ አዳዲስ ቪዲዮዎች ለእናንተ የሚጠቅሙ አስተማሪ የሆኑት እንደሆነ ወደ እናንተ የማቀርበው እናንተም ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ስለምታበረታቱ ከልብ አመሰግናለሁ። ስልክ ወደዚሁ ሀሳቤን እገልጻለሁ ማለት ነው። ውድ ቤተሰቦች የዛሬው እንግዲህ ዜና ከወደ አውሮፓ እንግዲህ የሰማነው በጣም አሳዛኝ በቃ ለእኛ ትልቅ ትምህርት የሚሰጥ እኔ ምንድን ነኝ የሚለውን ከእውነተኛ ታሪክ ወደ እናንተ አቀርብላችኋለሁ ማለት ነው። እና ዛሬ የማቀርብላችሁ እንግዲህ አንድ እህታችን በአውሮፓ ሀገር ስትኖር በህገ ወጥ ነበር የምትኖረው። የመኖሪያ ፍቃድ አላሰራችም ወይም ዜግነት አልተሰጣትም ነበረ። ባለ ታሪኩ እህታችን ማለት ነው። ከዛ እንደዛ ስትኖር ያው እኛ አሁን ላይ ሶሻል ሚዲያ ተጠቃሚ ነን፣ ኢንተርኔት ተጠቃሚ ነን። በቃ በተለያዩ ነገሮች በአጋጣሚ ከሰው ጋር ትተዋወቃላችሁ። ከወንድም ከሴትም ከእናትም ከአባትም ከእህትም ከብዙ ነገሮች ትተዋወቃላችሁ። ማለት መወለድ ቋንቋ ነው። አብዛኛውን እኛ ኢትዮጵያውያኖች ኢትዮጵያ ብቻ ስለሆንም በጣም የምንዋደድ የምንከባበረን አብሶ በስደት ላይ በሀገራችን ላይ የሌለው ሰላም የሌለው እንትን አገራችን ላይ ያው እርስ በርሳችንን ብንባላ ምንም ብንል አንዳንድ ጊዜ የሆነ የውጭ ዜጋ መጥቶ ሲነካን አንወድም እና እንደዛ እንሆናለን አንዳንድ ጊዜና ከዛ እናወራለን ምናምን ነገር ከዛ አንዳንድ ጊዜ ወደ ፍቅርም ወደ ጋብቻም ወደ መውለድም ወደ ትዳሩም እንኬዳለን አይደል? እና በዚህ በአጋጣሚ እንግዲህ እሷና አንድ ወንድማችን ይገናኛሉ። በስልክ ሲያወሩ ምን ሲሉ አንድ ሀገር ነበርና የሚኖሩት ከዛ እንትን ማለት ጀመሩ ማለት ነው። እሱም የእንትን መኪና አምጪ ሻጪ ነው። ከኢትዮጵያ ወደዛ እዛም እያለ የሚሰራ በጣም ታታሪ በቃ ድርጅት ያለው የራሱ ሀብት ንብረት ያለው ነው እና በጣም ጥሩ ነዋሪ ነው። እሷም ያው በህገ ወጥም ብኮን ትሰራለች ምን ትላለች ምናምን እና ከዛ ይስማማሉ፣ ያወራሉ። ከወሬ ብዛት ምናምን ያው ከስልክ ተቀያየራላችሁ ብዙ ነገር ታወራላችሁ አይደለ? ከዛ በሚያወሩ እህትና ወንድም ብለው በቀረቡ በተቀራረቡ በስተመጨረሻ ወደ እንትን ተቀየረ ማለት ነው፣ ወደ ፍቅር እና ፍቅረኛሞች ሲሆኑ አንድ ጋር ለመኖር ግዴታ መኖሪያ ፍቃድ ያስፈልጋታል እንትን ማለት ይቻላል። ከዛ ምን አለ መሰለሽ አንቺ ዲፖርት ተደርጋ 2 አመት ኢትዮጵያ ትኬድ 2 አመት ተቆየች በኋላ ካንስል ይደረጋል። ከዛ ተመልሳ እዛ ሀገር መግባት ትችላለች። ከዛ በቃ እኔና አንቺ ተጋብተን አብረን እንድንኖር ግዴታ ኢትዮጵያ ሄድሽ ከመጣሽ በኋላ ነው ያንቺ ወረቀት መሰራት የሚችለው። ስለዚህ እኔ ልላክሽ ኢትዮጵያ ሂጂ ዲፖርት ትደረጊያለሽ፣ ትሄጃለሽ። ከዛ 2 አመት ኢትዮጵያ ትቀመጫለሽ። 2 አመት ኢትዮጵያ ተቀመጥሽ በኋላ እኔ ሚስቴ ብዬ አግብቼ በወረቀት ምናምን መልሼ እኔ ያለሁበት ሀገር አመጣሻለሁ ይላታል። እሱ ወረቀት ስላለው ማለት ነው። እሷም ቃል ኪዳን ታስገባዋለች። እኔ አንቺን ላልተውሽ ሰማይና እምድር አንዳንድ ጊዜኛ ቃላት ስንገባ በጣም ከባድ ቃላቶች የምንጠቀመዋለን። ሰማይና እምድር ከፍ ዝቅ ቢሉ እኔ አንቺን ላልከዳሽ አንተን ላልከዳ በቤተ ክርስቲያን በጣም ብዙ መሀላዎችን እንምላለን አብዛኞቻችን ማለት ግን ያንን ቃላችንን እንተገብራለን። ይሄ ለእኔም ለእናንተም ለሁላችንም ጠያቂ ነን። አንዳንድ ጊዜ እኔም በውሸት እምላለሁ ሁላችንም እንምላለን እንጂ በፍጹም በሐሰት ስሜን አትጥሩ ይላል መጽሐፍ ቅዱስ ላይ እና እኛ እንጠራለን። ከዛ ሰማይና ምድር ከፍ ዝቅ ይላሉ እንጂ እኔ አንቺን ላልተውሽ ብሎ ቀለበት ያስርላታል ማለት ነው። ከዛ እሺ ትላለች። ከዛ ወደ ኢትዮጵያ ዲፖርት ተደርጋ ትመጣለች። ከመጣች በኋላ ከዛ እዚህ መጥታ መኪና ለወንድሙ ምናምን ሁሉ እሷ ገዝታለች እና እንትን ካለች በኋላ አልፈልግሽም ይላታል። እንግዲህ ሰቡ ዲፖርት አድርጓት 2 አመት ኢትዮጵያ ተቀመጠች። ከዛ ወረቀትሽና እንትን ብዬ አግባሻለሁ ብዬ በጋብቻ ምክንያት ላመጣሽ ብሎ ቃል ገብቶ ቀለበት አስሮላታል። ከዛ ኢትዮጵያ ትሄዳለች። ከሄደች በኋላ አልፈልግሽም ይላታል። እንግዲህ አስቡት ዲፖርት አድርጎ ያለ ፍላጎቷ እሷ እኮ በህገ-ወጥ ቢሆን እየሰራች አገሯ ዲፖርት እስከምትደረግ ድረስ አገሯ እስከምትገባ ድረስ እስከያዛ ድረስ ደህና እየሰራች ነበር። ቢያንስ አንዳንድ ጊዜ እኮ ውጭ ላይ ሆናችሁ በህገ-ወጥ የሆነ አላማችሁ እስከሚሳካላችሁ ድረስ ትሰራላችሁ። እግዚአብሔር ከፈቀደ
አላማችሁን አሳክታችሁ ወይም እንትን ባሰባችሁ አንዳንድ ጊዜ ተመስገን በቃ ብላችሁ በራሳችሁ ጊዜ እኮ ራሱ እጅ ሰጥታችሁ ከዛ በኋላ በራሳችሁ አስተካክላችሁ የሚመጡበት አጋጣሚ አለ አይደል? እንዴ አለ። ብዙ እንደዚህ የሚያደርጉ ልጆች አሉ። አንዳንዶቹም ደግሞ ወደው እንደወጡ የሚያዙ አሉ። ይሄ የእድል ጉዳይ ነው እና እሷ ግን በእድሏም አይደለ ከእሱ ጋር ተስማማና ይህን ነገር ታደርጋለች። ከዛ ትሄዳለች። ከሄደች በኋላ ያው እሱ ይከዳታል። እሱ ከከዳት በኋላ ምን በቃ አለቀሰች። ኢንተርቪው ላይ ቀረበች። ታሪኳን በቃ እውነተኛ ታሪኳን አወራች እና ከዛ እሱ ትቷት እምቢ ይላታል። ከዛ እሷ በጣም አዘነች፣ አለቀሰች። በቃ እንደዚህ አድርጎ እድሌን ወይ እዛ ሆኜ የራሴ የሆነ ቻንስ ፈልጌ በገንዘብ ቢሆን ወይ አሰራ ነበር ወይም ሰርቼ በቃ ብዬ ሀገሬ ገብቼ እንደገና እንዴት እንደዚህ አድርጎ አልፈልግሽም ይለኛል ስትል እንግዲህ ያው ሴቶች ሲሆን እናለቅሳለን እንትን እንላለን እና እግዚአብሔር የጻፈልኝ አለ ትልና ኢትዮጵያ ላይ መኖር ጀመረች። በቃ አንዳንድ ጊዜ እኛ ያልነው ሳይሆን እግዚአብሔር ያለልን ነው። ወይም ከእሱ ጋር ያገናኛት እንደዛ እንዲላት ወይም እንዲላላት እግዚአብሔር እህል ውሃ የሚባል ነገር አለ። እህል ውሃችን ወይት እንደሆነ ሁላችንም አናቅም። እናወራለን እናስባለን እንጂ እህል ውሃ አለ። ደግሞ እህል ውሃችን ከዛ ካለቀ ወደ አንዱ እንሄዳለን እና የሆነ ለእኛ ያዘጋጀልን ነገር የሆነልን ነገር ምክንያት አለው እግዚአብሔር። በነገሮች በሚፈጠሩ በህይወታችን ሁሉ እግዚአብሔር የራሱ የሆነ ምክንያት እንዳለው ማሰብ አለብን እንጂ ፈጣሪያችንን ማማረር አለብን ብዬ እኔ ራሴ አላስብም ማለት ነው። እና በጣም አለቀሰች፣ አዘነችበት። ቢያንስ ቃሉን እንኳ ቢያከብር እንደዛ ሰማይና ምድር ብሎ ቀለበት አስሮ ብላ ትላለች ማለት ነው። ከዛ እንደዛ አልቅሳ እንትን ካለች ይህንን ከቀረበች በኋላ መጨረሻ ላይ በአመቱ እሱ ባልታወቀ ምክንያት በፖሊሶች ታዞ በ24 ሰዓት ውስጥ ከዚህ ሀገር መውጣት አለበት ብሎ ሪፖርት ተደረገ። አያችሁ የእሱ አምባ። ከዛ ንብረት ነሽ ምን ነሽ ማለት አይቻልም። ሰው ሀገር ሪፖርት ከተደረጋችሁ ማቄ ምን የለም በአንድ ጊዜ ነው በቃ ካንስል አድርጎ የሚያባረራችሁ። ገንዘባችሁ ንብረታችሁን መንግስት ይወርሰዋል ማለት ነው። እና መንግስት ይወርስበታል ንብረቱ ምናምን እሱን እንዳለ ሪፖርት ይደረጋል። ኢትዮጵያ ሄዶ ምንም እንትን ሳይል የት ይወርቃል? ጎዳና ላይ የጎዳና ተዳዳሪ ጎዳና ላይ ይወርቃል ማለት ነው። ከዛ እሱ ይህን ኢንተርቪው አድርጋ ነበር። እሱም ኢንተርቪው ላይ ይቀርባል ማለት ነው። እሱም ከቀረበ በኋላ መልሶ ያህንን ነገር ትሰማ እምባዬ ያለች እና ይህን ልላችሁ የቻልኩን ለምን እንደሆነ ታውቃላችሁ? አያችሁ አልቅሳበታለች ማለት ይሄንን ብሏ ከደህና ሰው ከኢትዮጵያ እንዴት ልውጣ ሲባል እሷ እንደዛ ወጣ እየሰራች እያለ እንዲህ አረግልሻለሁ ብሎ ምሎ ቀለበት አስሮ ልኳት እንደገና አልፈልግሽም ማለት በጣም ከባድ ልበ ስብራት ነው። አብሶ ደግሞ ሴት ልጅ ብላ ስታለቅስ በቃ የምር ሀቋ ሲሆን እንትን ወንድ ሴት አይልም። በነገራችን ላይ የሰው እንባ ሊቆይ ሊዘገይ ፈጣሪ እንደኛ ላይ ቸኩል እንጂ መልስ ይሰጣል እና ያንን ትሆናለች ማለት ነው። ከዛ እሱ ይመጣል፣ እንደዛ ይደረጋል፣ የጎዳና ተዳዳሪ ይሆናል። እና እሷ ስትናገር እምባዬ ነው ታው ብዬ ለምኜው ነበር። እና እኔ አሁን ይሄ ስላስተማረኝ ነው ወደ እናንተ ላቀርበው የቻልኩ። ለምን እንደው ታውቃላችሁ? ነገ ጠዋት እኔም አንቺም አንተም ሁላችንም የሰው እንባ ካለብን እንደዚህ ነው የሚሆነው። ሰው ከሚያለቅስባችሁ ሰው ያስለቅሳችሁ ሁላችሁ ፈልጌ ነው። በህይወታችን እኛ እኮ ብዙ የበደልናቸው ሰዎች አለ። ፈጣሪ እንደ ምህረቱ ነው። ደግሞ በጣም ብዙ የበደሉን አሉ። በድለውን ብናለቅስ በጣም አሪፍ ነው። እነሱ ከሚያለቅሱብን በድለን እና ቅንጭላታችን ራሳችን እንድናስብና እንድናስተምረው ብዬ ነው ይህን ነገር ላወራችሁ የቻልኩ። ለምን እንደው ታውቃላችሁ? ነገ በጣም ያስለቀሱን አሁን ላይ ራሱ ስንት አሉ። አብሶ በአረብ ሀገር ብራቸውን የተበሉ ይሄን አረግልሻለሁ ተብለው አምነው የተከዱ ብዙ አሉ። እያንዳንዱ ታሪኩ ብሰሙት በጣም የሚያስለቅሳል። ግን እግዚአብሔር መልስ ይሰጣል። የሰው ገንዘብ፣ የሰው ሀቅ፣ የሰው እንባ አምናችሁ መከዳት፣ አብሶ ሰውን አምኖ መከዳት በጣም ትልቅ በቃ ትልቅ ከፈተናዎች ፈተና ያመናችሁ ሰው ሲከዳችሁ በቃ እናንተ አምናችሁ ህይወታችሁን፣ ንብረታችሁን፣ ገንዘብ ሰርታችሁ ታገኙታላችሁ። በቃ ህይወት የማታገኙትን ህይወት ዛሬ ኖራችኋትን ነገ የማትኖሩት በቃ አለቀ አይደል? የዛሬን ይኸው ዛሬ ኖርኳት። ይሄ አሁን ዛሬ ወልራሁት ዛሬ ኖርኩ ዛሬ አይገኝም፣ ነገ ነው የሚገኘው። ገንዘብ ግን ነገ ጠዋት ሰርተን እናገኛለን። እና ከእንደዚህ ድርጊታችን መማር እንዳለብን የሰው እንባ ውሎ የማያድር አለ፣ ቶሎ የሚደርስ አለ። ቆይቶ ግን 10 ዓመትም 5 ዓመት ሊፈጅ ይችላል ይደርሳል። እና ሰው አያልቅስባችሁ። በጣም አስተማሪ ስለሆነ ነው ይህንን ነገር እውነተኛ ታሪክ ስለሆነ ላመጣ የቻልኩትና ሁላችሁም ሰው አያልቅስባችሁ። የሰውን ነገር እንትን አትበሉና
አሁን በጣም አስተማሪ ነው። ከዚህ ነገር እናንተ ብዙዎቻችን እንማራለን ብዬ አስባለሁ። እና ተማሩ በቃ አላደ ተማሩ በቃ ሰው አያልቅስባችሁ፣ ሰውን አታስለቅሱ። በቃ ሰው አምኗችሁ ታመኑ። በቃ ሰው ካመናችሁ በቃ በቃላችሁ ተገኙ፣ ታማኝ ሆኑ። እናንተም ሰውን እመኑ ነው የምለው። በቃ እናንተ ሰውን እንደሚያምናችሁ እናንተም ታማኝ ሆኑ እላለሁ ማለት ነው። እና ውድ ቤተሰቦች በጣም አስተማሪ ስለሆነ ነው ይህን ላቀርበው የቻልኩት ማለት ነው። እና በሌላ ቪዲዮ በሌላ ነገር እስከምንገናኝ ድረስ ቸር ሰንብቱልኝ። እንደየሰዓት አቆጣጠራችሁ ባይ ባይ። እወዳችኋለሁ ሁላችሁም ባይ